ቆይ አንዴ ምናልባት ይሄ ወገናችን እንትን ተቃውሞ ነው ወይስ ድጋፍ ነው? ተቃውሞ ከሆነ ማስቀጠል፣ ድጋፍ ከሆነ ካለቀ በኋላ ትቀጥላለህ። አይ አንተን አይደለም ኪሩቤል የሚለው አካውንት። እሺ ተቃውሞ ከሆነ ቀጥል፣ ካልሆነ ግን አይ ያው እናንተ የገባችሁን ስላስረዳችሁ ትክክለኛውንና ደግሞ እውነቱን መግለጽ ስላለብኝ ብዬ ነው። ያው በገባችሁ ልክ እናንተ አብራርታችሁታል። ደግሞ በዚህኛው ደግሞ አቅጣጫ ደግሞ ምን ማለት እንደሆነ እውነቱ ምንድነው የሚለውን ነገር ለማግለጽ ፈልጌ ነበር። ሶሪ ካቋረጥኳችሁ ይቅርታ። ቀጥልና ወይ ሁለተኛውን ጥያቄ ጠይቅና በዛው እኔ ጋር ያለውን እውነት እናገራለሁ ማለት ነው። ኦኬ አሁን ምንድነው ብዙ ጊዜ አሁን ዝም ብዬ ሳየው ምንድነው ሐሳቡ እግዚአብሔር ማለት አምላክ ማለት ነው። አምላክ ራሱን ለሰው ልጆች የገለጠበትን መንገድ ነው ያየነውና ራሱን በገለጠበት እኛ በምንረዳበት መንገድ እሱ ላይ ስቲክ እናርግና ኢየሱስ እኔ መንገድና ህይወት ነኝ አለ። እዚህ ጋር ሰው መጀመሪያ ኢየሱስ ማን ነው? ኢየሱስ ሰው ነው። ቆይ አሁን ኢየሱስን እንዴት ነው ዲፋይን የምናደርገው? ኢየሱስን የቱ ጋር እናገኘዋለን? ኦኬ ሰው ነው። ሌሎች ብዙ ሰዎች አሉ፣ ብዙ ነቢያት አሉ። ግን ለምንድን ነው ኢየሱስ አምላክ የሆነበት ምክንያት ምንድን ነው? ለምንድን ነው አምላክ ነው ያልንበት ምክንያት? እናንተ ደግሞ አይ አምላክ አይደለም ነብይ ነው ያላችሁበት ምክንያት እንዴት ነው? ኦልራይት አሁን ስለሱ አንዴ ቆይ መጀመሪያ እኛ አሁን ሰው ነው ሰውም አምላክም ነው። ያው አምላክ ራሱን ነብይ ነው ተሰጥቷል። አይ አልተሳሳትክም። አንድ ነገር ብቻ ሊሳሳታችሁት። አይ አልተሳሳትክም እሱ ላይ። እሺ አሁን ምን እናደርጋለን? ኢየሱስ ከማርያም የነሳው ስጋ ፍጡር ነው ግን ተሰጥተናል። ኢየሱስ ከማርያም የነሳው ስጋ ፍጡር ነው ግን ተሰጥተናል። እሱ ላይ አንድ ነገር ማለት ፈልጋለሁ። ማብራራት ፈልጋለሁ። ከማርያም የተነሳው ስጋ የፍጡር ስጋ ነው አይደለም? ሚስ አንደርስታንዲንግ ስላለ እዚህ ላይ ማለት ነው። ዲሩዬ ከማርያም የተነሳው ስጋ የፍጡር ስጋ ነው ይሰራል? የሰው ስጋ ነው የነሳው። ሰው ሆኖ ነው የመጣው። ግን ምን ማለት እንደሆነ እሱን ማብራራት ፈልጋለሁ። በዚህ ልክ ነው። ለፊቱ ትክክል ነው ግን አብራራለሽ። የፍጡር ስጋ ነስቶ ነው ይተነሳል። ሉክ እሱን ላብራራለህ እንዴት እንደሆነ። እሱን በልልኝ። የፍጡር ስጋ ነስቶ ነው ይተነሳል። ነስቷል። ከዛም ነስቷል። ግን ማብራራት አለብኝ። እሱን እኮ ነው እናመሰግናለን። አሁን ምን እናደርጋለን? በቃ አሁን ወደ ፖይንቱ እንሂድና ኢየሱስ ምንድነው የሚል ነገር ነው። እሺ ምንነትና ማንነቱ ነው። ስለዚህ አምላክ ነው ወይስ አይደለም የሚለው ላይ እና ከፍጡር ደግሞ ነሳ ሲባልስ ምን ማለት ነው? ደሞስ ፍጡርስ ደግሞ የራሱ ስጋ አለው። አሁን አንተ ያለ ስጋ ያንተ ነው? እንዴት? የራሱ ያንተ ነው ስጋ የኔ ነው። ኦኬ አሁን በምን አንግል ላይ ያልከኝ? አሁን የኔ ነው ስትል ኦኬ የሌላ ሰው አይደለም፣ ግን የአንተ ስጋ የፈጣሪ ስጋ አይደለም። ንብረትነቱ ያንተ ነው። አንተ እንደፈለክ ራስህ ማጥፋት ትችላለህ። ኢየሱስ ራሱ ያምላክ ነው። ገባኝ። አሁን ስጋው የኔ ነው ስትል ስጋህን እንደፈለክ መበደል ራስህን ማጥፋት ትችላለህ። በህግ ደረጃ አልችልም። በመብት ደረጃ በእንትንስ ደረጃ በእምነት ደረጃ በአምላክ ደረጃ ይፈቅዳል አምላክ አንተ ስጋህን እንድታጠፋ? እሱ አይፈቅድም። ታዲያ አንተ ከሆነ ለምንድን ነው የማይፈቅደው? ምን ቸገረው? ያንተ ብቻ ከሆነ ከሆነ ህግ ነው። ኦኬ እሺ ይሄንን ላብራራልህና
ቆይ ላብራራለሽ። ላይክ ሐሳብ ነው። ሐሳቤን ከተረዳው እንድትረዳው ነው። ክርክር ምናምን ላረገው ምናምን ዝም ብዬ ቻሌንጅ ላረግህ ምናምን ፈልጌ አይደለም። ዝም ብዬ ሐሳቡን የኔን ሐሳብ እንድትረዳው ፈልጌ ነው። ኢብሮዬ ምን መሰለህ፣ አሁን የኛ ሰው ነሳ ስንል ሲጀመር እዚህ ዓለም ላይ በሙሉ የተፈጠረው በፈጣሪ ነው አይደል? የሱ አስገኝ ነው። ኦኬ። ስለዚህ የኔ ነው እኔ ሰጠሁት ማርያም ወለደች ሲባል በቃ የሷ ነው የሷ ባለቤትነት ሰጠች ምናምን አይደለም። ኦኬ። ሁላችንም ፍሪ ዊል ሰጥቶናል፣ ሾሞናል። ለእያንዳንዱ ነገር ሹመት ነው ሾሞ። ኦኬ። ስጋ ላይ ቆይ ስጋ ይወል እኔ አሁን ለምሳሌ እኔ ማምነው የኔ ስጋ የኔ አይደለም። ምን አልከኝ? ፖይንት ላይ ለምን አትሄድም? ኦኬ ሶ ፖይንቱ እዚህ ጋር ሚስ አንደርስታንዲንግ አለ ብዬ ነው አሁን። ስለዚህ ኦኬ ሶ እሺ አምላክ ሰው ሆነ። ኦኬ ሶ አምላክ ሰው ሆነ ምክንያቱም ሰዎች እኛ እንድንረዳው በእኛ ልክ አንተ አሁን ሕፃን ልጅን እንደምታዋራው ስታዋራው ብስኩት እገዛላለሁ ምናምን ብለህ በሕፃኑ ሜንታሊቲ እንደምታወራው በእኛ ሜንታሊቲ አምላክ ሰው ሆነ ነው። አሁን ወደኛ ቀረበ ነው። አሁን አምላክ ስንል የማይታይ ማለት ነው አይደል? አምላክ እና ሙሴ አልተረዱም ነበር። yes okay so አምላክ እና ሙሴ እንዴት ነበር የሚያገኙት ነው እኮ አልተረዱትም ወይ ነው ነው ጥያቄዎቹ ጠይቆት ነበር። አምላክ መሆኑን በምን አውቃለሁ አንተ እንደነክ ስም ማን ነው? ጥያቄዎቹ ጠይቁ ነበር። ይሄን እንጨቱን ጣለው፣ እንደዚህ አድርገው አንሳው፣ እንደዚህ ስትሆን እንደዚህ ነው እያለ ራሱን ሊገልጥለት ሞክሯል አይደለም እንዴ? እኮ እሱ በቃ እኮ ባጭሩ አምላክ ነው አውቀዋል። ኦሬዲ አምላክ አዎ። ግን በወቅቱ ለነበሩ ሰዎችም አምላክነቱን ሊያስረዳ ብዙ ነገሮችን ርቀት ሄዶ ነበር። ኪሩቤል ምን እዚህ ውስጥ አስኬደ? ኢየሱስ አምላክ የተባለበትን ጥቅስ ስለምናምን ተናናራ ምን እዛዚያ ቆይ አመጣጡ ነው። አሁን ትክክለኛውን እንትን እንዲኖር ፊገር እንዲኖር ነው። አሁን ምን መሰለህ ኢብሮዬ አንተ አሁን መጽሐፍ ቅዱስ ታነባለህ፣ ፊደሉን ታውቀዋለህ፣ እውቀቱን ታውቀዋለህ፣ ግን እውነቱን አልተገነዘብኩም ብዬ ስላሰብኩ ነው። ዛሬ እውነቱን እንድትገነዘብ ስለፈለኩ ነው። አውቀዋለሁ። አንተ የምታወራው ነገር እንዳለ አውቀዋለሁ እኮ አሁን እውነቱን ነው አሁን እየገለጽኩልህ ያለሁት። ስለዚህ አሁን ምን መሰለህ ኢየሱስ አምላክ ነው የተባለበትን እያንዳንዱ ነገር እናንሳለን። ኦኬ አሁን ዮሐንስ 1 ጀምሮ ስታየው መጀመሪያ ከዮሐንስ 1 ጀምሮ ብታየው ዮሐንስ 14ን ተውከው 14ን ተውከው ዮሐንስ 14 ላይ ሳዘል ከመጀመሪያው ከአንድ አጀምርም እንደ ኢየሱስ አመጣጥ እሱ ላይ ነው የሚጀምረው። ከማቴዎስ ጀምሮ እንደዛ ነው። እሱ ኦኬ ገባኝ። ሎክ ዮሐንስ ስፔሻሊ የዮሐንስ መጽሐፍ የተጻፈበት እንትን በመለኮትና በሰው መሆኑን እና የመለኮትን ስራ አጠቃሉ ስለሚናገር ሞር ኤክስፕሌን ያደርጋል። ኦልራይት እንትን ማቴዎስም ላይ መምጣት እንችላለን። የፈለከውን ማቴዎስም ከሰው ዘር አመጣጡ በሰው በኩል የመጣውን ከአብርሃም ከእንደዚህ ያለ ስም እየጠቀሰ ይጀምራል ማለት ነው። ስለዚህ ይሄን ነገር አሁን አንተ የአምላክና የሰው መሆኑን ሰው አምላክ መሆኑን እንድትረዳው ግን ሞር ስፔሲፊክሊ የተገለጸው ዮሐንስ ላይ ነውና ዮሐንስ 1 ላይ ነው ታውቀዋለህ፣ 1 ላይ ምን እንደሚል ማለት ነው። ስለዚህ በዮሐንስ 1 ላይ ያለውን እንዴት አድርገህ ነው አንተ የተረዳኸው? አበባዋል ከዚህ አላነበብኩም አልልህም፣ ግን እንዴት ተረዳኸው አንተ? እንትን ክሊር ለማድረግ ይሄ ቻሌንጅ ምናምን አልወድም እኔ ፕሊዝ እንትን ጥቅጥቅ ምናምን ሳይሆን እንዴት ተረድተኸው? ይብሮ በመጀመሪያው ቃል ነበር። አረ ባካችሁ ይታረስ በመጀመሪያው ቃል ነበረ። የት ማረግ ቆኖ አውርዷቸው እሺ። በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር፣ ወይ ደግሞ እግዚአብሔርም ቃል ነበር። ይሁት እምቢ የሚላችሁ ሰውን አውርዱት። ይሁት አልደረግ የሚል ሰው ካለ ታች እሺ። ስለዚህ መጀመሪያ ቃል ነበር ሲባል መጀመሪያ የተባለ ይሄ ከሚያያዘው ዘፍጥረት 1:1 ጋር ነው የሚያያዘው። ዘፍጥረት 1:1 ማለት ምንድነው? በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ ከሚለው ጋር ተመሳሳይ ነው እና አንዴ ይቅርታ ጀማል የምታስተላልፈው መልዕክት አለ ከዚህ በፊት አንዴ ይቅርታ የለም ኡስታዝ ጀማል። እሺ
እሺ ይሄንን ሰውዬ ላስወጣው እንግዲህ አቡኪ ማን ነው? ቅርታ የሰማው ነው አንተን ነው። አይ መልእክትም ታስተላልፈው አለህ ወይ ነበር ያልኩ። በቃ እሺ ተው። እሺ አለኝ አንዴ ብቻ አንዴ ብሮ አንደኛ ታታፑን ኮፕሊንክ የለም ምንም ነገር ይዋካችሁ ለአላህ ብለህ አንድ ደቂቃ ወይም ስጣት ኮፕሊንክ እናድርግ ብሮ። እስከዛ ውሃ ምናምን ውሰዱ አየር ውሰዱ። አንዴ እኔ ሚውት አደርጋለሁ። ማን ነው ሚውት አደርጋለሁ ሳይሆን ኮመንቱ ይጠፋል። በቃ እንትኑ 10 ሺህ እናስገባው ኮፕሊንኩን 10 ሺህ በትንሽ ቶሎ በሉ። ውይይት የለም በቃ ባረከላሁ ፊኩም ቶሎ ታፕታፓችን ደግሞ 500 መግባት አለበት። 500 ሺህ ቶሎ በሉ ሁላችሁም። እሺ ኪሩቤልዬ እንቀጥል። ምን አለ መሰለ በመጀመሪያው ቃል ነበር ሲል ከዘፍጥረት 1:1 ጋር ተመሳሳይ ነው ሆኖ ነው የሚመጣው። ለምን ከተባለ ዘፍጥረት 1:1 ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ቃል የሚለው በመጀመሪያ ቃል ነበር ሲባል ሎጎስ የመፍጠሪያ ቃሉ ነው። እግዚአብሔር የሚፈጥርበት ቃል ነው። ይሄ ቃል ከየት ነው የሚወጣው ከተባለ ከእግዚአብሔር አፍ ነው የሚወጣው። ኢሳይያስ 55:11 ላይ ከአፌ የሚወጣው ቃሌ እንዲሁ ይሆናል አለ። ከአፌ የሚወጣው ቃሌ ከእግዚአብሔር አፍ። ይሄ ቃሉ ደግሞ ያስኮናል። መዝሙረ ዳዊት ምዕራፍ 148 ቁጥር 5 ላይ እንደዛ አካባቢ ይመስለኛል ምን እያለ ይናገራል መሰለ? ከአፉ የሚወጣው ቃሉ እንዲህ እያለ ይናገራል። እሱ ብሏልና ሆኖም እሱ አዘዘ ጸኑም ይላል። እሱ አዘዘ ተፈጠሩም ይላል። ማን ሲያዝ? አብ ሲያዝ ነው። በምኑ? በቃሉ። መዝሙረ ዳዊት ምዕራፍ 33 ቁጥር 9 ላይ እሱ ተናግሯልና ሆኖም እሱ አዘዘ ጸኑም ማለት እግዚአብሔር በንግግሩ ያደርግ ነበር ማለት። ስለዚህ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ካለ ከመጀመሪያ የሚለው ነገር ከዚህ ጋር ተያያዥ ነው የሚመጣ ነው። ከዛ ወረደና 3 ቁጥር ላይ እግዚአብሔር ብርሃን ይሁን አለ። ብርሃንም ሆነ። ስለዚህ እግዚአብሔር አለ ሲናገር ያስኮናል፣ ይፈጥራል ማለት ነው በንግግሩ። ማን ነው የሚያደርገው? እግዚአብሔር በአፉ ብቻ በንግግሩ ብቻ ሳይሆን በቃሉ ብቻ ሳይሆን በእጁም ይፈጥራል። እግዚአብሔር በቀኙ ይፈጥራል፣ በጣቱ ይፈጥራል፣ በብዙ ነገር ይፈጥራል። እግዚአብሔር በእስትንፋሱ ይፈጥራል። ስለዚህ እግዚአብሔር መፍጠሪያ ባህሪያቶች አሉት ነው። ያ ደግሞ ባህሪ ቃልም በእግዚአብሔር ዘንድ ነበረ። ያ ቃል በእግዚአብሔር ዘንድ ነበረ። አዎ በእግዚአብሔር ዘንድ ነበረ። ከዛ ካይቴዮን ኤን ሆሎጎስ አለ። ከዛ እግዚአብሔርም ቃል ነበር አለ። እግዚአብሔር ደግሞ ምን ነበር? ተናጋሪ ነው። ተናጋሪ በባህሪው ተናጋሪ ነው። 3 ቁጥር ላይ ወረደና ሁሉ በእርሱ ሆነ አለ። በቃሉ በእግዚአብሔር ቃል እግዚአብሔር ሁን ሲላቸው ያስኮናቸዋል ማለት ነው። በቃሉ ያስኮናል። ስለዚህ ምን አለ ከዛ በኋላ ከሆነውም አንድስ እንኳን ያለ እርሱ አልሆነም ማለት ያለ እግዚአብሔር ቃል የሆነ ነገር የለም ማለት ነው። ስለዚህ ወረድ ብሎ ቁጥር 14 ላይ ቃልም ስጋ ሆነ ሲል ከሆኑት ነገሮች መካከል አንደኛው ነው። ለምን ሲባል ኢየሱስ ራሱ በቃል የተገኘ ነው ማለት ነው። ተግባባን? በቃል የተገኘ ምክንያቱም ከሆነውም አንዳችስ እንኳን ያለ እርሱ አልሆነም እያለ እየተናገረ ነው መጽሐፉ። ስለዚህ ሆነ ከተባሉ ነገሮች መካከል አንደኛው ቃል ስጋ ሲሆን ይሄ ራሱ የሆነ ነገር ነው። ስለዚህ እግዚአብሔር በቃሉ ኢየሱስን ማስገኘቱ ነው። ለምን? የኢየሱስ ቃልነት የተስፋ ቃልነት ነው። ለአብርሃም የተገባ ቃል ነው። እግዚአብሔር የገባለት ቃል ማለት ነው። ምን አለ አብርሃም? ዘፍጥረት 22:18 ላይ ቃሌን ሰምተሃልና አለው። ዘሩ እንደሚባርክለት ከነገረው በኋላ ማለት ነው። ይሄን ቃሉን ደግሞ ገላትያ 16:3 ላይ 3:16 ላይ ምን ይላል? የተስፋው ቃል ተነገረ አለ። ያ የተስፋ ቃል አለ። ያ የተስፋው ቃል ማን ነው አለ? ክርስቶስ ነው አለ። ለዘርህም አይልም አለ። ለአንድ እንደማን ለዘሮችም አይልም። ለአንድ እንደሚል ግን ለዘርህም ይላል። እሱም ክርስቶስ ነው ይላል። ስለዚህ ያ ክርስቶስ በተስፋ ቃል ደረጃ ይኖር ነበር። እግዚአብሔር ፈጥሯለሁ ብሎ ያሰበው ቃል ነበረ። ለዛ ነው ሐዋርያት ሥራ 13:23 ላይ ከዚህ እግዚአብሔርም እንደተስፋው ቃል ከዚህ ሰው ዘር ለእስራኤል መድኃኒት እሱንም ኢየሱስን አመጣ ይላል። እንደምኑ እንደተስፋው ቃል። ይሄን የተስፋ ቃል ብዙ ያላገኙ ነበሩ። ለምሳሌ ኢየሱስ ራሱ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ቁጥር 56-57 ላይ እንዲህ ይላል፣ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው አለ። አየም ደስም አለ። ከዛ እንዴት አንተ 50 ዓመት ያልሞላ አብርሃምን አይቻለሁ ትላለህ ሲሉት አብርሃም ሳይወለድ ነው ያለው አለ። በምንድን ነው ያለው ሲባል በተስፋ ቃል ነው ያለው። ተግባባል? ለዛ ነው ዕብራውያን ምዕራፍ 13 ቁጥር 11 ላይ ሲናገር ምን ብሎ ይናገራል? የተስፋው ቃልን ያላገኙ ብዙዎች እንደነበሩ ዳሩ ግን ከሩቅ ሆነው እንደተሳለሙት ይናገራል። ስለዚህ የኢየሱስ ቃልነት
የተስፋ ቃል ነው። ያ ደግሞ ከላይ ያለው በመጀመሪያው ቃል ነበር የሚለው የእግዚአብሔር የመፍጠሪያው ቃል ነው ማለት ነው። በአጭሩ ይሄን ይመስላል። ኪሩቤል እሺ ኢብሮዬ ኦኬ አሁን ሚስ አንደርስታንዲንጉ የቱ ጋር እንዳለ ገባኝ። ሎክ አሁን አንተ የተረዳኸው የተስፋ ቃልንና ቃልን ቀላቀልከው አንድ ላይ ነው ቀላቅለን የተረዳኸው። ኦኬ የስ የተስፋ ቃል አለ። የተስፋ ቃል ማለት መሲሁ ነው፣ ይወለዳል ይመጣል የተባለ የተነገረ ነው። እሱ ብቻም ሳይሆን ኮቨነንት ነው፣ የመጀመሪያው ኮቨነንት ነው፣ ከሴቲቱ ዘር የሚወለደው ተብሎ መጀመሪያ ላይ የወጣው ቃል ማለት ነው። ኦኬ አዳምን የፈለገው ቃልም ጨምሮ ማለት ነው። ከመጀመሪያው ጀምሮ ይሄ ሰማይና ምድርን የፈጠረበት ቃል ደግሞ እሱ ሎጎስ ቃል እሱ ቃል ቅድም እንዳልከው የባህሪ ልጅ ብለን የምንቀበለው ነው። ኦኬ ስለዚህ እሱ ቃል የባህሪ ልጅ ያልከው ቃል ዮሐንስ ላይ ስንመጣ ቃልም ስጋ ሆነ የተባለው ነው ማለት ነው። ስለዚህ ቃልም ስጋ ሲሆን እሱ ኢየሱስ ሆነ ነው። አሁን ምንድነው ቃል ታዲያ? አሁን ቃል አለንና አሁን ስለዚህ ስለ ቃል መረዳት አለብን። የእግዚአብሔር ቃል ሲባል ምን ማለት ነው? ንግግር ነው? አፍ አፍንጫ ምናምን አለው እግዚአብሔር? እንዴት ነው? ጆሮ ምናምን እጅ ክንድ። አሁን ኢሳያስ ላይ ክንዴ መድኃኒት ሆነ ሲል ክንድ አለው እጅ አለው። እንዴት አድርገን ነው የምንረዳው ነው? እግዚአብሔርስ ራሱ የሚለው ቃል ምንድነው? እግዚአብሔር ማለት አምላክ ነው፣ ግዕዙ ነው። ኦኬ አምላክ ጋድ ነው የሚለው አምላክ የሚል ነው። የብሔሮች አምላክ ማለት ነው አይደል? እግዚአብሔር አምላክ የአምላክ ቃል ማለት ምን ማለት ነው? ምንድነው ኢንቲቲቭነቱ? አየሁ አሁን እዚህ ልክ እንደ ሰውኛ ስንረዳውና እንደ እንትን ይለያያል። ኦኬ ስለዚህ መለኮት ነውና መለኮት ነው ስጋ የለበሰው ነው። ስለዚህ ለዛ ነው ዮሐንስ 1 ላይ ምን አለ መሰለ ራሱ እኮ ነው ያለው በመጀመሪያ ቃል ነበር አለ። በመጀመሪያው ቅድም አንተ እንዳልከው ሲፈጥር ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። ኦኬ በእግዚአብሔር ዘንድ ማለት ቃልም በአምላክ ዘንድ ነበረ። እግዚአብሔር ማለት አምላክ ማለት ነው፣ ግዕዝ ነው እግዚአብሔር ማለት። ቃልም በአምላክ በመጀመሪያ ቃል ነበረ፣ ቃልም በአምላክ ዘንድ ነበር፣ ቃልም አምላክ ነበረ ነው። ኦልራይት እግዚአብሔር ማለት አምላክ ማለት ነው። አሁን ግዕዙ ላይ ነው እግዚአብሔር ስንል አብ ማለት አባት ማለት ነው። አማርኛው ግዕዙ ነው አብ። ስለዚህ ቃል ራሱ አምላክ ነው። ስለዚህ ያ ቃል ደግሞ ስጋ ሆነ አለ። ስጋ ሲሆን ኢየሱስ ተብሎ ተጠራ። ታዲያ ለምንድን ነው ስጋ ሆነ ስንል ኦኬ ሰው ሆነ አምላክ ሰው ሆኖ መጣ። ስለዚህ ሰው ሲሆን እንደኛ መሆን አለበት። እኛ አክሰስ እንደምታደርገው አሁን አንተ በአይን የምታየውን በምትሰማውን በዛ ሁኔታ ነው አሁን አምላክን በእኛ ሌቭል በእኛ አንደርስታንዲንግ በእኛ ሌቭል ነው የተገለጠው ነው አምላክ እንጂ አሁን አምላክን እንየው ብለህ አሁን ለምሳሌ ኤንጅል አይተህ ታውቃለህ? ለሚ አስኪ መልአክ አይተህ ታውቃለህ? ሊትራሊ ኤክስፒሪየንስ አለ የለም? አሁን እንደዚህ እንትን ለማየት መንፈሳዊ ነገሮችን ለማየት በመንፈሳዊ አይኖች ነው ኮኔክት ማድረግ የምትችለው። ኦልራይት አሁን ግን ሰዎች አክሰስ እንድናረገው ራሱን ሰው አድርጎ ገለጠ ነው። ስለዚህ አምላክ ማለት ጂሰስ ኢዝ a revelation of God ነው። የእግዚአብሔር መገለጥ ነው። አምላክ መገለጥ ማለት ነው። ኦኬ ስለዚህ አምላክ ነው። በዛ እይታ እንድታየው ነው። ያው መጽሐፉን ታነበዋለህ ግን አሮን ነው ኢሮቤል አሁን እንደው እናደርጋለን ባቴ ፎርዝን አድርጎና እሺ ዘንድ የሚለው በምን ተረዳ? ምን አልከኝ? ዘንድ የሚለውን ቃል በምን ተረዳ? ዘንድ ማለት ኦኬ እሺ እሱኛው ደግሞ ቅድመ ልደትን ያመለክታል። ኦኬ ቅድመ ልደቱ ማለት አሁን ስለ ቅድመ ልደቱ እንመልከት። ቅድመ ልደቱ ደግሞ የት ቦታ ላይ አሉ ብለን እንመልከት። ያው ታውቃለህ ጥቅሱን ስለምታውቀው ብዙ ጊዜ ስለቆየ አላነብልህም ስለምታውቀው ይመስለኛል። ኦልራይት ብዙ ሰዎችም ይጠቅሱልሃል። ያው 110 ላይ መዝሙር 110 ላይ እና ምሳሌ 8 ላይ ያለው ማለት ነው። እሺ ጥሩ በቃ እሺ ኢየሱስ መወለዱን የሚያሳይ ነው ቅድመ ልደት። አዎ እና ቅድመ ልደት ማለት የኢየሱስ መወለድ ማለት ነው። የኢየሱስ ያው የቃል በነበረበት ጊዜ ማን የወለደው? እሺ ወላጁ ማን? ኦኬ እሺ አሁን ደግሞ መወለድ ምን ማለት እንደሆነ ላብራራለህ ማለት ነው።
አዎ ምን ማለት እንደሆነ እንዴት አምላክ ይወለዳል የሚል እንትን አለ። ኦኬ ሶ እንዴት መሰለህ? ኦኬ አይ እንትኑን ላብራራል። ያኔ ቅድመ ልደቱ ምን እንደሆነ ላብራራል። የወለደው መቼ ነው? ችግር የለውም፣ በዚህ እንስማማለን። በአንተ ሰማያትና ምድር ይሄ በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ ከምትለው በፊት ሰማያት ሳይፈጠሩ ይላል። እኔ ነበርኩ ሳይፈጠሩ ይላል። ጊዜው አይታወቅም፣ ግን ከሰማይና ከምድር በፊት ጥቅስ ትሰጠኛለህ? ሌላ እሺ፣ አንተ መዝሙር ኦኬ፣ ምሳሌ 8 ላይ መዝሙር ምሳሌ 8 መሰለኝ። ኦኬ፣ ግን አንተ ለዲና ነው ዛሬ ነበርኩ ስለመቼ ነው? ዛሬ ያለበት ቀን ዛሬ አለ፣ ግን ቀኑ ከዛ ደግሞ ሰማያትና ምድርን በሱ ሰራ ስለሚል ከዛ በፊት ከሰማይና ምድር በፊት ነው ጊዜው። ግን ጊዜ አለው። አዎ አለው፣ ጊዜ አለው። አዎ አለው፣ ልክ ነህ። እግዚአብሔር መጽሐፈ መክብብ ላይ ሲናገር ነገርን ሁሉ በጊዜው ባርጎ ነው ይላል። አዎ በጊዜው። ኢየሱስ ከጊዜ በፊት ነው ወይስ ከጊዜ በኋላ ነው የተሰራው? ኦኬ ይሄንኛው ነው አሁንም አብራራለሁ። ምን አለ መሰለህ፣ መለኮት እያለ እግዚአብሔር የምንለው አምላክ ራሱን ሊገልጥ ራሱን ባዘጋጀ ጊዜ ምን አደረገ? የባህሪ ልጁን አስገኘ። የባህሪ ልጁ ስንል ቃል የምንለው ማለት ነው። ቃል ወይም ወልድ የሚባለው ማለት ነው። በኋላ የተወለደው ከእመቤታችን ቅድስት ድንግል ማርያም የተወለደ የሆነው ማለት ነው። ኦኬ ሶ እሱ ነው። እሱ ከመሆኑ በፊት ግን አምላክ ሰማይና ምድር ሰማይና እንዳይሰለች ሰው ፖይንት እየነካከለች። ኦኬ ሰማይና ምድር ሰማይና ምድር ከመፈጠራቸው አስቀድሞ ነው የሚለው። እሺ ሰማይና ምድር ስፔሲፊክ ታይም። ስለዚህ ብቻ ጊዜ ግን አለ። አዎ ያው ዘላለም ያው አምላክነቱ ዘላለማዊ ነው። አገባኛ። ግን ወልድ ግን ጊዜ አለ። ሎክ ወልድ ወጣ ተወለደ ማለት አሁን ቆይ አንድ ሴት ወለደች የምትለው ከሆድ ውስጥ ልጅ ሲወጣ ነው አይደለ? እንጂ ሆድ ውስጥ ጽንስ ሲፈጠር ተፈጠረ ወይም ደግሞ ተፈጠረ ነው የምትለው እንጂ ተወለደ አትልም። ሶ አለ ማለት ነው። በመለኮትነቱ አለ። ምን ነበር ስሙ? ከዛ በፊት ሳይወለድ መለኮት ነው። እግዚአብሔር ነበር፣ አምላክ ነው። we don't know የት ነበር ያለው? we don't know አናቅም። አላህ ከየት ነው የመጣው ብንል እንደማናውቀው ማለት ነው። ተወለደ ማለት መለኮት ነው። አሁን የባህሪ ልጅ ማለት ከመለኮት ከራሱ ራሱን ለኛ በሚያስረዳ መንገድ እንዴት ነው የወለደው? እንዴት አይባልም። ምክንያቱም ራሱ እንደወለደው ነው እንጂ የሚናገረው እንዴት አይባልም። ኦኬ ወልዶታል፣ አስገኝቶታል። ቆይ ተገኘ ማለት ነው። ኦኬ አሁን በመለኮትነት ልንገርህ። በመለኮትነት ባህሪ ውስጥ አብ አባት ሲሆን ወልድ ደግሞ ልጅ ነው አይደል? መንፈስ ቅዱስ ሰራጺ ነው። አብ ማለት ወልድን ሲወልደው ወልድን በሚወልድበት ጊዜ አብ አባት ተባለ፣ ወልድ ደግሞ መንፈስ ቅዱስ ተባለ ማለት ነው። ይሄ በሆነ ስቴትመንት በሆነ ምሳሌ ልክ እንደ ፀሐይ ማለት ነው። ይታወቃል አይደል? በዚህ ኤግዛምፕል አሁን እኮ ይሄ ነው ችግሩ። ጊዜ አሁን አልፋና ኦሜጋ ማን ነው? እግዚአብሔር አምላክ እንጂ ወልድ አምላክ አይሆንም። በዚህ ለምን አምላክ ነው እንጂ ቆይ ልክ አይደለም። ወጣ ነው ዩሲ ወጣ ማለት ተገንጥሎ ወጣ ማለት አይደለም። ወጣ ማለት እሺ ወጣ ነው ኢዝ ኤንቲቲ አምላክ ልክ ወጣ ማለት ተገንጥሎ ወጣ ወይም ተለያዩ ማለት አይደለም። ከብርሃን የተወለደ ብርሃን ማለት ብርሃንም አለ ሌላ ብርሃንም ሳይሆን ከብርሃን ልክ ቆይ አዳምጠኝ። ከብርሃን የተወለደ አሁን ምሳሌዎች ሙሉ አይደሉም፣ ግን ፀሐይን ምሳሌ አድርገን እንጠቅሳለን አይደለ? አይደለም አሁን ፀሐይ መቼ ነው የመጣችው ማለት አንችልም። ልክ ብርሃኗን ግን ስናይ ፀሐይ አሁን ብርሃኗ አንተ ጋር ደግሞ ሲመጣ
ጊዜ አለው። ፀሐይን ባያት ቅጥፈት አንተ ድረስ እስከሚደርስበት ጊዜ አለው። ሰው ጊዜ ለኛ ነው። አሁን እግዚአብሔር በአጠቃላይ ነገሮችን የሚያደርገው በእኛ ሜንታሊቲ፣ በእኛ ማይንድ ሴት፣ በእኛ በምንረዳበት መንገድ ነው የሚያስቀምጠው ራሱ። አሁን እኛ እንድንረዳው ነው ራሱን ኤክስፕሌን ያደርገው ማለት ነው። አንድ ነው ብለኛል። አሁን ላሳየህ። አንድ ነው ብለኛል እና ላሳየህ። ከማርያም የተወለደው ማለት ኢየሱስ ነው። ኢየሱስ ማለት ቃል ስጋ የሆነው ማለት ነው። አሁን አምላክም ሙሉ ሰው ማለት ነው። አምላክና ሰው ማለት ነው። ኪሩቤል ይበቃኛል። አብ ተወልዷል? አብ አልተወለደም። አንድ ስቲል መለኮት አንድ የተወለደ አንድ ያልተወለደ ሁለት አምላክ ማለት ነው። ኖ አይደለም አይባልም። ያ መለኮት ሰው ስጋ ለብሶ ያ መለኮት ይኸውልህ፣ አብ የተባለው መለኮት አብ ጋር ያለው መለኮት ስጋ ለብሶ አንተ ልክ እኛ ማየት ስንችለው እሱ ሰው ስጋ ውስጥ ከሰው ጋር ተዋሃደ ነው። ለበሰም ሳይሆን ተዋሃዶ የመጣው ነው። አብ ተወልዷል? አብ አልተወለደም። አብ ማለት አባት ማለት ነው። አባት ተወልዷል ነው ይበል። አብ ካልተወለደ ማን የተወለደው? አባት ነው። አብ አንዱ አምላክ ተወልዷል ማለት አባት ማለት ነው። አልተወለደም። አባት አንዱ አምላክ ተወልዷል። እሺ አንዱ አምላክ ሁሉም አምላክ ነው። አንድ አምላክ ነው ያለው። አንዱ አምላክ ተወልዷል። አንድ አምላክ ነው ያለው። አልተወለደም። አንዱ አምላክ ተወልዷል። እሺ አንድ አምላክ ማለት ሁሉም አምላክ ነው። አንዱ አምላክ ተወልዷል ወይ? አንዱ አምላክ ነው እግዚአብሔር ማለት ነው። አምላክ ተወልዷል ወይ ነው አሁን ጥያቄ። አምላክ ተወልዷል ነው? አልተወለደም። አንዱ አምላክ አልተወለደም። መለኮት። ስለዚህ ኢየሱስ አምላክ አይደለም ማለት ነው። ጨርሰናል። ኖ ይኸውልህ አሁን እንትኑን አሁን የተምታታብህ እሱ ጋር ነው። ቆይ እሱ ጋር ነው የተምታታብህ። ልክ ኢየሱስ ማለት እንዴት ኦኬ፣ እንትኑን ብቻ ለማስረዳት እንዲመች ያው በቀንነትም ትረዳው ከሆነ ነው እንጂ ለክርክር ምናምን ብዬ አይደለም። እዚህ ረጅም ጊዜ ስለቆየህ እንትኑን እውነቱን ከገባህ ብዬ ነው እንጂ ባትፈልገውም አይ ዶንት ማይንድ። ግን እንትኑን ለመነገር ያክል አንተም እኮ እንዲገባ ነው። እኔ አሁን ረጅም ጊዜ እኔም ይዤው የሚሄደው ነገር ሊኖር ይችላል። ግን ትረስት ሚ እንትኑ ይኸውና እኔ ብዙ ጊዜ እንደውም ምሳሌ እሰጣለሁ እንደዚህ አይነት ጉዳይ ላይ አንደርስታንድ እንዲያደርጉ። ትልቅ ነገር እጠቀማለሁ ብዬ ተስፋ አደርጋለሁ። ትልቅ ነገር ትጠቅመኛለህ። ያውንም መልስልኝ። አንዱ አምላክ ተወለደ ስለ አልተወለደም አልከኝ። እሺ የተወለደው ማለት ቆይ አንድ አምላክ ነው ያለው እኮ ኢብራሂምዬ። እኔ አልተጣላም ኢብራሂምዬ። አንድ አምላክ ነው ያለው። ኢየሱስ የምትለው አምላክ እኮ መለኮት እኮ ከስጋ ጋር ተዋሃደ እኮ ነው። ስለዚህ ይሄ መለኮት ቆይ እሺ ቀጥል። ይኸውልህ ኢየሱስ የምትለው እኮ መለኮት ነው። መለኮት ተዋሃደ ነው። ያ መለኮት አሁን ስም እያወራኝ ያለው አምላክ ስትል መለኮት ስለ መለኮት እያወራኝ ነው ያለው። ስንት መለኮት አለ? አንድ መለኮት ነው ያለው እኮ። በቃ አንዱ መለኮት ተወልዷል ማለት ነው። እሺ እንዲህ አድርገህ እንዲህ በቀላሉ እንድትረዳው ይሄ መለኮት ስጋ የለበሰው መለኮት ኢየሱስ ነው። ኦኬ ራሱ መለኮት ደግሞ አብ አለ እዛ አለ። አንዱ መለኮት ተወልዷል። ያ አልተወለደም እኮ በቃ እሱ ተወለደ አይባል። እሱ አስገኝ ነው፣ ሶርስ ነው እሱ ሶርስ ነው፣ የሁላችንም ሶርስ ነው። ኢብሩዬ ገብቶኛል። አንዱ መለኮት ካልተወለደ የተወለደ ሁለተኛ መለኮት ነው ማለት ነው። ይኸውልህ አሁን ተወለደ ማለት ያ መለኮት ሰው ላይ ከሰው ጋር የተዋሃደው እሱ ተወለደ አለን። ገብቷል? ከሰው ጋር የተዋሃደው መለኮት ነው ማለት ነው። አሁን ኢየሱስ ማለት ቆይ ሉክ መለኮትን አክሰስ ማድረግ ትችላለህ? ማየት እንችላለን? እሺ በሌላ ቋንቋ እንዲገባ ማየት አንችልም። አክሰስ ማድረግ እንችላለን? አንችልም ኦልሬዲ። ስለዚህ ምንድነው አሁን ራሱን ለሰው ልጆች ሲገልጥ ከሰው የሰው ስጋ አረ የጠየቅኩት ጥያቄ ላይ እኔ ወደዛ ምናልባት ወይ ከራስ ምታት ጋር ቀጥሎ አንድ ጊዜ ስልክ ላውራ ነው። ራስ ምታት ሰላም አለይኩም። እኔ ማን ነው ነጥብ ላይ ነው ያው ካጠገብ አለ የተመቸው ማለት አለ። ራስ ምታት ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው? ምን አይነት ነው? ትንሽ ጠብቁኝ። ወላሂ ከቅድም እኮ አልገባም ያልኩት ለዛ ነው። ትንሽ ስራ ላይ ነኝ። ትንሽ ጠብቁኝ።
ሰላም አለይኩም ሁላችሁንም ብያለሁ። ወአለይኩም ሰላም። ላሽ ያው ለኪሩቤል እኔ ፖይንት ላይ ነው የምፈልገው። አንድ ፖይንት አለኝ። እቺን ፖይንት ሳልጨርስ ሌላ ቦታ ላይ የተወለደው አንዱ አምላክ ከሆነ አብ ወልድ መንፈስ ቅዱስ ተወልዷል ማለት ነው። ምክንያቱም አንዱ አምላክ አብ ወልድ መንፈስ ቅዱስ ስለምትል የተወለደው አንዱ መለኮት አይደለም ብለህ ካልከኝ ሁለት መለኮት አለ ማለት ነው። ገባኝ። በቃ ኦኬ ያ ስለዚህ እሱን ኤክስፕሌን አድርገው እሱን ኤክስፕሌን አድርገው አንድ አምላክ አለ አንዱ መጀመሪያው ጥያቄ አንድ አምላክ ተወልዷል ወይ? ቆይ እሱን ኤክስፕሌን አድርግልህ። አዎ እኮ አንዱ አምላክ ተወልዷል። በአንድ ስቴትመንት አንዱ አምላክ አልተወለደም። the whole መለኮት ያልከው ምንም የተወለደ የለም። ሶርስ ነው አልኩ። በቃ ይሄ መገኛ ነው። እሱን እንዴት ኤክስፕሌን በቃ አንድ ምሳሌ ልስጥ። በምሳሌው እችኛዋን ፓርቲ እችኛዋን ስቴትመንት ብቻ ምናልባት ፕሩፍ ካረገችልህ ብዬ ነው። ኦኬ ዩ ሬዲ ብሮ? ኦኬ ሶ አሁን ውሃ አስጠጣ። ኦኬ ሶ ሌትስ ሴይ ብዙ ጊዜ እንደ ምሳሌ የሚሰጠው ልንገርህ። ያው አይመሰልም አምላክ ግን አንደርስታንዲንጋችን በእኛ አእምሮ ስለሆነ እንድትረዳው ስለፈለኩ ምን ማለት ነው ቃሉ። የሆነ አንድ ብርጭቆ ውስጥ ውሃ አለ አይደለ? ከዛ ሌላ ሁለት ብርጭቆ አምጣና ከመጀመሪያው ብርጭቆ ላይ ሁለቱም ጋር ቅዳ። ኦኬ ሁለቱም ጋር ቅዳ። ኦልራይት ሶ አንደኛውን የቀዳኸውን ውሃ አንደኛውን ጠጣው፣ አንደኛውን ታጠብበት። ሶ ውሃው ሶስቱም ጋር የነበረው ውሃ አንድ አይነት ነው ወይስ አይደለም? ለሚ አስኩ እሺ ከሆነ ሶስት ውሃ ነው። ቆይ ይወለ ኢብሮ ሙድ ሳትይዝ ማለት ነው። የምር ሲሪየስሊ አንድ ብርጭቆ ውሃ አለ። አንድ ብርጭቆ የውሃ አለ አይደለ? ከዛ ሌላ ሁለት ብርጭቆ አመጣህና ሁለት ባዶ ብርጭቆች አመጣህና ከዛ ከነበረ አንድ ብርጭቆ ላይ ለሁለቱ አካፈልክ። ኦኬ ስለዚህ አሁን ሶስት ብርጭቆ ውሃ አለና አንደኛው የቀዳኸው ውሃ አለ። ከአንደኛው ብርጭቆ ላይ ነው የቀዳው። አሁን ሶስቱም ጋር ያለው ውሃ አንድ አይነት ነው ወይስ አይደለም? ሶስቱም ጋር ነው አንድ አይነት ነው። ችግር የለም አንድ አይነት ነው። በቃ እሱን እንደ መለኮት አድርጋ አስበው። ስለዚህ ሶስቱም ጋር አንድ አይነት አይደል? መቀዳደም አለው። እድሜው የትኛው ነው የሚቆየው? የተሟላ ግን አይደለም። እስቲ ቆይ እንደዚሁ ሐሳብ እንዲገባ ሐሳብ እንድትረዳው ነው። የትኛው ነው እድሜው ረጅም ወይም የቆየ የትኛው ነው? ሶስቱም አንድ ነው። ሶስቱም ጋር ከአንደኛው ብርጭቆ ስለተቀዱ ሁለቱም እድሜውም አንድ ነው፣ ውሃነታቸውም አንድ ነው። ሰው መለኮት አንድ ነው፣ አየው እንትኑም አንድ ነው ነው። ሳዲያ ግን የትኛውን ነው የቀዳው? መቼ ነው የቀዳው ስትባል የተቀዳበትን ቀን ጊዜ ያለው ማለት ነው። ከአንዱ ወደ ሌላኛው ሲመጣ ጊዜ ያለው ይሄ ማስረዳ የእንትኑን ብቻ ነው ማስረዳ ማለት ነው። ገብቷል? በዚህ አይነት ኮንሰፕት መለኮትን እንድትረዳው ነውና አሁን ኢየሱስንም ምንድነው ተወለደ ስትል ከነበረው ላይ ነው የመጣው ነው። ከነበረው ላይ ነው እንጂ አዲስ ነገር አይደለም የመጣው ማለት ነው። አሁን እንምጣ። አሁን ለማያስፈልግ ደግሞ ስንት ወር የማብረት እኮ ነው ስንት የውሃ ብርጭቆ ነው ያለው? ኪሮዬ ኢብሮሂም ተቋርጠብኝ ነበር። አይሰማም? ምን አልከኝ? ተቋርጠብኝ ነበር። ቆመ ነበር እንዴ? አይሰማም? እሺ በደንብ ይሰማል። እሺ ስንት ብርጭቆ ውሃ አለ? 3 ብርጭቆ ውሃ አለ። ቆይ ገብቶኛል። 3 ብርጭቆ ውሃ። ስለዚህ በ3 ብርጭቆ ውስጥ ስንት ውሃ አለ? አንድ ውሃ ነው ያለው። በ3ቱም ብርጭቆ ውስጥ ውሃ ነው ያለው። ውሃ በ3 ብርጭቆ ውስጥ። እሺ ጥሩ። ዓለማችን ላይ ስንት ውሃ አለ? ዓለማችን ላይ ኖ ይሄ ምሳሌውን ብቻ ነው የምትጠቀመው። መጣለኩ ራሱን እናመጣለን። ስለ ውሃ ስለሆነ እንመጣለን። ዓለማችን ላይ ስንት ውሃ አለ? ኖ ዓለማችን ላይ አሁን እሱማ ውሃ አይነቱን ታይፑን ነው የለየኸው። ቆይ ለመጣል ታይፕ አይደለም አንድ አይነት ነው። ስንት ባህር አለ ዓለማችን ላይ? የተለያየ እኔ እንግዲህ እንደማውቀው ባህር አለ፣ ውቅያኖስ አለ፣ ምናምን ኩሬ አለ፣ ምናምን ስፕሪንግ ዋተር አለ። ዲፍረንት በጣም ስለዚህ ይሄ ሁሉም ውሃ ነው እንስማማለን። ግን ስንት ውሃ ብለን ስንል የትየለሌ ውሃ ነው፣ አንድ ውሃ አይደለም። ምን ወጥቷል? ምድራችን ላይ ስንት ሰው አለ? ኪሩቤል ብዙ ሰው አለ። ብዙ ቢሊየን ሰው አለ። ይሄ ሁሉ ሰው አንድ ነው?
ሰው ነው። ያው ሰው ሲባል አንድ ነው። ስንት ሰው ነው? ሂውመን ስንል አንድ ሂውመን ነን። ሂውመን ተብሎ እንደ አንድ ነው የምንጠቀሰው። ስንት ሰው ነው? ከዛ አንድ ላይ ቁጥራችን ግን ምን አይነት ሰዎች አሉ? ብዙ ሰዎች አሉ። የተለያዩ ሰዎች ነን እኮ ስንት? አዎ የተለያዩ አንድ ምናምን ቢሊየን በጣም ተመጣጣኝ። ስንት መልአክ አለ? ብዙ መልአክ አሉ። አዎ አንድ መልአክ አይባልም። ያ ሁሉ መልአክ አንድ መልአክ አጋባኝ። አዎ በጣም ጥሩ። አሁን ምን እናደርጋለን መሰለ? እኔ የጠየቅኩ አንዱ አምላክ ተወልዷል ወይ ነው ጥያቄ። አሁን ወደዛ ነው እንጣና yes ቅድም እንደመለስኩልህ እኮ ነው። ቅድም እንደመለስኩልህ አንዱ አምላክ ተወልዷል። አሁን አንዱ አምላክ ሶርስ ነው። ሶርስ ነው አብያለሁ። ያ ተወልዷል ወይ? ተወልዷል ወይ? አምላክ አልተወለደም። አንደኛው አምላክ አልተወለደም። በቃ አንዱ አምላክ አልተወለደም። ስለዚህ የተወለደው ማን ነው? የአንዱ አምላክ አካል ነው። አዎ በጣም ጥሩ። የአንዱ አምላክ አንዱ አካል ነው። አዎ አካል it's not a body። አካል ማለት ባዲ ሳይሆን አካል ማለት እኔነት ማለት ነው። ሪፕሬዘንታቲቭ አንዴ የተወለደ አንዴ ያልተወለደ አካል አለ አምላክ አለ ማለት ነው። ኖ look አንደኛውን አባት ካለን አንደኛውን ልጅ እንላለን። ገብቷል? ልክ ወደ ምሳሌ ስመልስልህ ስማ፣ ወደ ምሳሌ ስመልስልህ ከዚህኛው ብርጭቆ ወደዛኛው ብርጭቆ ነው ያካፈል ነው አይደለ? ያ ማለት የመጀመሪያው ብርጭቆ ያ ውሃ ነው፣ ይሄም ውሃ ነው፣ አንድ አይነት ውሃ ነው፣ ምንም ልዩነት የላቸውም። ግን ምንድነው ይሄንኛው የተቀዳበት ያንኛው ደግሞ የቀዳው እንላለን። የቀዳውን እንደ አባት አድርገው ሰደው የተቀዳውን ደግሞ ተወለደ ወይም ይሄንኛው ነገር ሀፕን አድርጓል ማለት ነው። ይሄ አይዋሽም። ጥሩ። ስለዚህ አሁን እብሩዬ ቆይ አንተ መጽሐፍ ቅዱስ ላይ አይደለም ተወራኝ እንመጣለን። ስለዚህ ባይብል ላይ ነው ባይብል ላይ ላሳየህ። ተወለደ እያወራን እኮ ነው። እሱ ማን ነው የተወለደው? ወልድ ነው የተወለደው። አዎ እኮ መወለድ ማለት ደግሞ መፈጠር እንጂ አንተ እንደምትለው መፈጠር አይደለም። ኖ መፈጠር አይደለም፣ መወለድ ነው። ተወለድኩ ነው የሚለው። ተራሮች ሳይወለዱ ሲባል ነው ማለት ነው። ተራሮች ሳይፈጠሩ ነው ሳይወለዱ ነው የሚለው። ሳይወለዱ ተራሮች ሳይወለዱ ሳይፈጠሩ ለማለት ነው የፈለከው ይመስለኛል። ወይም ደግሞ በእሳተ ገሞራ ተራራ ሊወለድ ይችላል ይባላል። ምንም አዲስ ፍጡር ስለማይፈጠር ማለት ነው። ከነበረው ላይ አሁን ስትራክቸር ቢቀይር ምንም ተአምር የለውም። አይ ጎመራ እሳተ ገሞራ ጋር አይገናኝም። እሱ ደስ ሌላ ምን ለማለት እንደፈልግ ስላልገባኝ አንደኛ ዮሐንስ መልእክት መፈጠር ማለት ነው። አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 1 ላይ ምን እያለ ይናገራል መሰለ? ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷልና ይላል። ምን ማለት ነው? ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷልና ይላል። አዎ ይላል። አዎ ምን ማለት ነው? ኦኬ ሶ አሁን ክርስቶስ ነው ብሎ በእግዚአብሔር የሚያምን ሲባል መጀመሪያ ክርስቶስ እግዚአብሔር አይፈታል። ክርስቶስ ነው ብሎ በእግዚአብሔር ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ነው። ክርስቶስ ነው ሶሪ ክርስቶስ ነው ብሎ በኢየሱስ ያው ኢየሱስ እግዚአብሔር ክርስቶስ ነው ብሎ በኢየሱስ የሚያምን ማለት መጀመሪያ ክርስቶስ ምንድነው ነው? የመጀመሪያው ምን ብሎ ነው የሚለው ላይ ነን አሁን እዛ ላይ አይደለ? ቆይ ስለዚህ እሱ ደግሞ የኛው ልደት ነው። የኛ ደግሞ አሁን የምንወለድበትን በእግዚአብሔር ልጅ የሚያምን በአብ ወልድ መንፈስ ቅዱስ ተጠምቀን የእግዚአብሔር ልጅነትን እንቀበላለን። እኔስ የእግዚአብሔር ልጆች እንባላለን። እግዚአብሔር ተወልዷል ሲባል እንባላለን ማለት ነው። ምን ማለት ነው? ተወለደ ሲባል አሁን ልጆች ሆንን ማለት ነው። የኛ ልጅነትና የኢየሱስ ክርስቶስ ልጅነት ይለያያል። ተወለደ ሲባል ምን ማለት ነው? ምን ማለት ነው? ተወለደ ሲባል መንፈሳችን ተወለደ ማለት እኮ ወጣ ወይም ደግሞ ተገኘ ማለት ነው እኮ። ምን ማለት ነው? እሺ ተወለደ ሲባል አሁን በእኛ አቅጣጫ ነው ማወቅ የፈለከው። እኛውን ተወለድን የእግዚአብሔር ልጆች ስንባል ምንድነው ነው አይደል? ሐሳብ እንደዛ መሰለኝ። አዎ እኛ ደግሞ ምንድነው ልክ ስናምን የምናገኘው እግዚአብሔር ልጅነት አለ። ያ እግዚአብሔር ልጅነት የምናገኘው እግዚአብሔር ልጅነት መንፈሳችን ነው የሚወለደው ማለት ነው። ማለት ነው እኮ ጥያቄ ኪሩቤል። እኔ ስለ እግዚአብሔር ልጅነት አይደለም
ኖ የባይብሉን ቨርስ ነው ወይስ እኛ ተወለድን ነው የምታወራው? ፊዚካሊ ነው ቨርስ ላይ ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል አለ። ለማለት ተወልዷል ሲባል እኮ እሱን እኮ ነው የማወራ እኮ ነው። ይኸውልህ መጀመሪያ ተፈጠርን አይደለ? እስትንፋስ እፍ ብሎ እስትንፋሱ ሞላብን አይደለ? ከዛ ህይወት ሆንን። ስለዚህ ህይወት የሆነን መንፈስ ቅዱስ ነው። አሁን ያንን የእግዚአብሔር ልጅነት አተናልና አሁን ልጆች ሆነን ተጠራን ነው። ይሄንኛው ልጅነት ለኛ የተሰጠን ልጅነት ማለት ነው። ይሄንኛው ልጅነት ማለት ነው። ይሄንኛው ልጅነት ማለት ልክ እንዳንተ እንዴት ነው የተወለድኩት ብሎ የጠየቀ እንትን አለ ባይብል ላይ what was his name I forgot his name እና እንትኑን አስተውስልሃለሁና ከልጅ ጀምሮ ሐሳቡን ሊትራሊ ጠይቆታል ኢየሱስም ማለት ነው። እናንተ ካልተወለዳችሁ እንትን መንግስተ ሰማያትን አትወርሱም ሲለው እና እንዴት ነው እኔ እንትን ውስጥ እናቴ ማህፀን ውስጥ ገብቼ እወለዳለሁ ወይ ማለትህ ነው ወይ? አሁን ካረጀው በኋላ እንዴት ነው መወለድ ስትል ሆድ ውስጥ ገብቼ እወለዳለሁ ወይ ሲል አንተ እንዴት ነው ይሄ መጽሐፍን ስትመረምር ይሄ እንዴት አታውቅም አለው። ሶ which is ምን ማለት ነው? በአጠቃላይ መንፈስህ ነው የሚወለደው። ኦኬ ከዚህ በኋላ አክሰስ ማድረግ እንችላለን ማለት ነው። ቤት ነው የሚወለደው። መንፈስ ሪስቶር ትደረጋለህ ማለት ነው። ሪስቶር ማለት ነው ዳግም መፈጠር ሪጀነሬሽን ነው ማለት ነው አይደለ? ሪጀነሬሽን አይደለም። ሪስቶር እና ሪጀነሬሽን ይለያያል። ሪጀነሬት እና ሪስቶር ይለያያል። እሺ ሪስቶር ማድረግ የነበረው ያጣኸውን መልሶ ማግኘት ማለት ነው። መፈጠር ደግሞ ሌላ ጉዳይ ነው። ካልነበረ ወደ ነበረ መመለስ ማለት ነው። ዳግም መፈጠር ማለት ነው። ዳግም መወለድ፣ ዳግም መፈጠር ማለት it depends እንደ ስቴትመንቱ ይወስነዋል። it depends እሺ ዞሮ መፈጠር የጠላው ምናምን ስትል already እግዚአብሔር ከአፉ ልክ እንደ ቅድም እንዳልከው መውጣት አይደለ? በዚህ እንስማማለን። መወለድ ማለት ነው አይደለም። የክርስቶስ ውልደት ጋር አይደለም። የኛ አንድ አይነት ውልደት ሳይሆን አንድ ያዝልኝ ያ የመለኮት ውልደት ነው የነበረው። ሁለተኛ ደግሞ ዘዳግም ምዕራፍ 32 ቁጥር 18 ላይ ይሽሩ ያው እስራኤልም ማለት ነው ወፈረ፣ ረገጠ፣ ወፈረ፣ ደነደነ፣ ሰጥቷል። የፈጠረውንም እግዚአብሔር ተወ፣ የመድኃኒቱ አምላክም ናቀ እያለ ይናገራል። ከዛ ቁጥር 18 ላይ ወርዶ የወለደህን አምላክህን ተውክ፣ ያሳደገህን እግዚአብሔርን ረሳህ። ያ የወለደህን ሲል ምን ለማለት ነው? ልክ ይሄ ማለት ምን ማለት መሰለ? መጀመሪያ ምንድን ነው ያልከው? እስቲ ቃሉን የመጀመሪያውን ምን ብሎ ተጣራ? ይሽሩ ወፈረ፣ ረገጠ፣ ወፈረ፣ ደነደነ፣ ሰባ፣ የፈጠረውንም አምላኩን ረሳ፣ ተወ። ኦኬ ሶ ኢብሮዬ ኦኬ let me tell you እንደዚህ ይሄንን ስትል ማለት ነው ይሄንን ስትል የወለደህን ነው የፈጠረውን ነው ያልከው? ሁለቱም ተጠቅመው የፈጠረውን የወለደውን yes አሁን የወለደ የሚባለው ደነደነ፣ ወፈረ ምናምን እያለ በእኛ በሰውኛ መልክ እየገለጸህ ነው ያለው። ኦኬ ሶ እስራኤልን በአጠቃላይ እስራኤልን ህዝብ አድርጎ ግን በእኛ ወፈረ፣ ደነደነ፣ በቃ ልቡ እንትን አለ። ፊዚካሊ ሰው ልጅ ሲያደርግ ይሄ ምንድነው የምትለው? ይሄ ወፈረ በቃ እንትን አለ። አንተማ ቦዲ ቢልደር ሆንክ ምናምን ከዛ በኋላ ናክ ጠላህን ጉልበተኛ ሆንክ ምናምን እንደሚለው ልክ እንደዚሁ ከሱ እንደተገኘ እንደተወለድክ አውቃለሁ ለሚለው ነው። ይሄ ሰውኛ አገላለጽ ነው። ደን የፈጠረህን ደግሞ የሚለው ደግሞ የወለደውን የወለደውንም አምላኩን ተወ ነው። የወለደውንም አምላኩን ተወ ማለት እሱ ነው። እግዚአብሔር ነው የወለደው የፈጠረው ያስገኘው ማለት ነው። እንዴት? በጣም ጥሩ እናመሰግናለን። አየህ መወለድ ማለት ማስገኘት መፈጠር መሆኑ ኢብሩዬ መወለድ ይሄንን እንትን ልንገር። ይሄንኛው ምሳሌ የተጠቀሰው ማለት ነው ኢብሩዬ ስለ ሰው ሲያወራ ስለ ሰው አሁን ወፈረ ምናምን እያለ ሲያወራ መወለድን ልታስገባ ትችላለህ። ኦኬ ቃላቶች እኮ ራሱ እኮ ይነግሩሃል እኮ አሁን ለሰዎች ኤክስፕሌን የሚደረግ። እሺ መጨረሻም እኮ ፈጠረም ብሏል አይደለ? ፈጠረም አላለም? መጀመሪያ ፈጠረ ብሏል። ከዛ ወለደ።
ታዲያ ምን አዲስ ነገር አለ? ባጭሩ ኪሩቤልዬ አንድከምና ብዙ አንድከም ወይ መወለድ የሚለው ነገር ኦሪት ዘልደት ማለት ራሱ ኦሪት ዘፍጥረት ማለት ነው። መጣጣው ኦሪት ዘፍጥረት ኦሪት ዘልደት በማለት ነው የሚታወቀው አይደለም። የመሬት ልደት ያው ለክ መፈጠርንና መወለድን አንድ አይነት አድርገህ እንዳትመለከት ቃላችን እንግዲህ አማርኛ ስለምናወራ ማለት ነው። ኦኬ አንድ ሴት ጽንስ ሲኖራት ምንድነው አረገዘች እንላለን። ገብቷል? ወለደች ግን መውለጃዋ ቀን ደረሰ ልትወልድ ነው፣ ከዛ ወለደች እንላለን። ኦኬ ይሄንኛው ሁለቱ የተለያየ ጉዳይ ነው። አረገዘች አታረግዝም ነበረ፣ አረገዘች ሲያዘች ደግሞ ሲባል ሌላ ጉዳይ ነው። እና በዚህ ከሆነ እንድትረዳው ነው የምፈልገው። እንደዛ ከሆነ ግን ደህና እንትላችሁ በቃ አሁን መረጃውን ጠንከር እናድርገውና እዚህ ጋር እያለ ያለው መጽሐፉ ምን አለ መሰለህ፣ በአጭሩ የተናገረው ነገር ለምን ይሽሩ እስራኤል ነው። ይሽሩ ማለት ወፈረ፣ ረገጠ፣ ወፈረ፣ ደነደነ፣ ሰባ፣ የፈጠረውንም እግዚአብሔርን ተወ አለና 15 ላይ ወርዶ የወለደህን አምላክህን ተውክ፣ ያሳደገህን እግዚአብሔርን ረሳህ አለ። ያሳደገህን እግዚአብሔር የወለደህን ሲባል ምን ለማለት ፈልጎ ነው? እግዚአብሔር ይወልደዋል ማለት ነው። ይሽሩ ወልዶታል። ያስገኘው ማለት ነው። ሊትራሊ እኮ ቃሉ እኮ ገባኝ። ባጭሩ ወለደ የሚለው ገባኝ እኮ ቃሉ እኮ ወለደ የሚለው ምን ተክቶ ይመጣል? ይገባል። ጥያቄው ከመጀመሪያው ኮንሰፕቱ ከስቴትመንቱ ነው። አሁን አንደርስታንድ እኮ ያላረከው እሱ እኮ ነው። አሁን ቦታው ላይ እኮ እግዚአብሔር ፈጣሪ ነው እንጂ እግዚአብሔር የወለደ ነው ማለት አይደለም እኮ። ልክ ነው። አንዴ ወለደ የሚለው ምንን ተክቶ ይመጣል? እዚህ ጋር ከእግዚአብሔር እንደተገኘን የሚያሳይ ማለት ነው እኮ። ከእግዚአብሔር ተገኘ ሲባል ምንድን ነው? እግዚአብሔር እንዳስገኘው፣ እግዚአብሔር እንደወለደው፣ እግዚአብሔር እንደፈጠረው ፈጠረ የሚለው ቃል ነው። አመሰግናለሁ። ስለዚህ ወለደ የሚለው ቃል ሁሉ ጊዜ አንተ እንደምታስበው እግዚአብሔር መውጣትን የሚያሳይ ነገር አለ። ሲጀመር ከእግዚአብሔር መውጣት የሚባለው ወለደ ኖ ይሄኛው ስቴትመንት ላይ ይኸውልህ ኢብሩዬ፣ ይሄን ስቴትመንት ላይ ስለመወፈር ስለምናምን ያወራልና መጀመሪያ ፈጠረ ብሎ ካረጋገጠልህ በኋላ ደግሞ ወልዶ አሳደገ ማለት ከመጀመሪያው ጀምሮ እሱ ካንተ ጋር ነበረ ነው። ይሄንኛው የሚለውን ነው ለሚያስይዘው። ቆይ አንዴ አዳምጠኝ። ከመጀመሪያው ጀምሮ ካንተ ጋር ነበረ የሚለውን ነው የሚይዘው። አይ በቃ በመረጃ ነው አንዴ እንዳንደክም አይሻልም? መረጃ እኮ ግን ቆይ እንትኑን አንተ እንዲመች አድርገህ ነው ወይስ ኦልሬዲ እንትን ስላልክ ነው? ይሄ ጥቅስ ላይ ምንድን ነው የሚለው? ፈጠረኝ የሚለው ጥቅስ ነው ታውቃለህ? መጽሐፈ ምሳሌ ማን ነው የሚናገረው? ይሄን ጥቅስ ምን አልከኝ? መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ የሚናገረው ማን ነበር? መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ማን ነው ተናጋሪ? ቁጥር 22 ምንድን ነው የሚለው? መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ምንድን ነው የሚለው? ማን ነው ተናጋሪ? ስለ ቅድመ ልደት ነው የሚያወራው። ቅድመ ልደት ማን ነው የሚወለደው? ኢየሱስ ነው አይደል? ጥበብ ተብሎ የተገለጸው የተነገረው ማለት ነው። ኢየሱስ በጣም አመሰግናለሁ። ኢየሱስ ከመሆኑ ቃል የመጀመሪያው ማለት ነው። ቃል ቁጥር 22 ያው እግዚአብሔር ከሁሉ በፊት ምን አደረገኝ ይላል እንዴ? እንደዛ አይደለም የሚለው። ልክ እኔ ጋር ላሳየ ኢብሩዬ። ኧረ ቆይ እኔ እኮ አሳየው። በቃ አሁን ረጅም መንገድ ከምን አንተ ታውቃለህ መጣው። እሺ ረጅም መንገድ መሄድ የለብንም። አየው ፈጠረኝ ብለው ነው ያስቀመጡት አዲሱ መደበኛ ላይ ራሱ። ኢብሩዬ የተሳሳተ ነገር ካለ አላውቅም። አይ ምንም የተሳሳተ ምንድን ነው የሚለው? ምንድን ነው የሚለው? ቆይ ላሳየው። ይታያል። እግዚአብሔር
የመንገዱ መጀመሪያ አደረገኝ በቀድሞ ስራ መጀመሪያ ነው የሚለው። አዎ ይሄ አማርኛ ያሻሻሉት አሁን አንተ ያስከው እንዴ አማርኛ ያሻሻሉት ነው። ግሪክኛው የሚለው ፒቲዞ ማለት ፈጠረኝ ማለት ነው። ዕብራይስጡ የሚለው ደግሞ ቃናኒ ብሎ ነው ያስቀመጠው። ቃናኒ ፈጠረኝ ማለት ነው። ቆይ ላሳየህ አንዴ። እሺ አንዴ ላሳየህ እና ምናልባት እነዚህ ነገሮች አንድ ጊዜ ቆይ ነው አክቹሊ ማለት ነው። አሁን ኮንሰፕቱን አሁን አንተ ከኮንሰፕት የቃላት እንትን ላይ ስላለህ ነው። the whole concept ስላልተረዳኸው ነው። ቃል ይገላል ታውቃለህ። ቃል እንደሚገል ታውቃለህ። ገባኝ the whole concept ማለት ነው። ሌላ ቦታ ሳንሄድ ይሄን ላሳየህ አንዴ። ራሱን ነው ማውራ the whole concept ሲጀመር ጥበብ ብሎ ነው የጀመረው ራይት ከላይ እኮ በቃ ኢየሱስ ነው አልከኝ እኮ ጨረስን። እሱ ወደ ዓለም መስቀል ቃል ነው ገባኝ። አይ አነጋገሩ እንደዛ ነው ይኸውልህ አሁን ንግግሩና እንዴት እንደምትረዳው አልገባኝ። እሺ አንዴ ተረጋጋና ላውጣልህ አንድ ጊዜ። በቃ ፈጠረኝ ብሏል። ያው የተፈጠረ መወለድ የሚለው መፈጠር በሚለው ግልጽ በሆነ መረጃ ሳይቻለው አሁን ደግሞ መጽሐፉን ከፍቼ ነው ማሳየህ። መጽሐፉን ልክፈት። እሺ ሰርፕራይዝ ነው። ብዙ ጊዜ በሰርፕራይዝ የተሞላ ረበለው ምንድነው አይወጣም እንዴ? መጽሐፈ ምሳሌ ቁጥር ስንተኛው ምዕራፍ ነው? ቆይ እስቲ አንድ ጊዜ። ይህ ባይብል አስቸጋሪ ባይብል ነው። መጽሐፈ ምሳሌ ኧረ ቢስሚላህ ከመዝሙረ ዳዊት በኋላ ነው። ወንዝ ነው። እሺ መክብብ ኤርሚያስ ምንያስ ቆይ አንድ ጊዜ እና እንደዛ ነው። ያው እኛ በክረ ጽሁፉ ላይ ነው ሄደን ያገኘነውና በክረ ጽሁፉ የሚለው ፈጠረኝ ቃናኒ ፒቲዞ ብሎ ነው ሰብቷጀንቱ የሚያስቀምጠው። ግሪክ ነው ግሪክ ሰብቷጀንቱና ማሶሬቲኩ የዕብራይስጥ ማሶሬቲኩ እንደዛ ብሎ ነው የሚያስቀምጠው። እንዴ ምንድነው የማያልቅ ጥቅስ የማያልቅ እንትን ሐሳቡ ሲጀመር ያው ስትሬት አይደለም ንግግሩ ሲጀመር ራሱ ማለት ነው አይደል? አመጣጡ ላይ ተቆነ በእውኑ ጥበብ አትጮህም ምን እያለ ስለ ጥበብ እያወራ ግን የሚያወራው ስለ መሲሁ ነው። በአጠቃላይ መጽሐፍ ቅዱስ የሚያወራው ፓርት በሙሉ ስለ አብርሃም ቢያወራ ስለ መሲሁ ነው የሚያወራው፣ ስለ ኢየሱስ ክርስቶስ ነው የሚያወራው ሁሉም። ለዛ ነው ጠላኖ ስለሚል ማለት ነው። በቃ ለኢየሱስ ነው በሚለው እኮ ተስማማን እኮ ወዳጅ፣ በደንብ እኮ ተስማምተን ጨርሰናል። እዛ ላይ መድከም አይጠበቅብንም ድጋሚ። እዛ ላይ ሳይሆን አሁን የምንደክመው ጥቅሱ ላይ ነው። አሁን ስራ የምንሰራው ጥቅሱ ላይ ስራ እንሰራለን። ለምንድን ነው አልወጣ የሚለኝ ዳዊት ኢዮብ? እየፈለኩ ነው። እሺ አንዴ እያወጣው ነው። ይቅርታ ጋር በጣም ይቅርታ። መዝሙር አማኑኤል እሺ እስከዛ ድረስ በቃ እሺ ልፍቀድልህ። አውራሽ አገድከኝ። አገድኩ እውነትህን ነው አገድኩ። እሺ እና እንደዛ እንደ እንትኑ ነው ላይክ ኮንቴክስቱ ሙሉን ኮንቴክስቱን ነው የምናየው ነው ባይ ማይ አድቫይስ። እና ሌላኛው ግን ጥያቄ ኦኬ እንደው በአንተ አይዲያ ይሄን እንትኑ እየፈለከው ከርዕሱ ሳትወጣ ግን በአንተ በራስህ አይዲያ ኦኬ ባይብልን እንደዚህ ነው ብለህ ካሰብክ ኦኬ አምላክ ኃይልም እንደዚህ ነው ተሾመ ነው ፈጥሮ ሰጠው ስልጣን ሰጥቶት ነው ሁሉንም አስገዛለት ነው የሚለው ምናምን ካለ አንተ ፋይናሊ ልክ መሞት አይቀርም ልክ ስትሞት የምታገኘው ኢየሱስ ክርስቶስ ነው። እንግዲህ እንደ ባይብሉን ከተረዳኸው ነው በባይብሉ የምናወራ ከሆነ አሁን ለጉልበቶች ሁሉ ለእርሱ ይንበርከኩ ይስገዱ ይላልና አር ዩ ሬዲ እንደዚህ ለማድረግ? No, I'm not. It's not even God. እንደዛ ብዬ አላስብም። አምላክ ነው ብዬ አላስብም። አምላክም ነው አይደለም አምላክም ነው ብዬ አላስብም። እኮ ባይብል ላይ አሁን እያወራን ባይብል ላይ ነው ባይብል እንደዛ አይልም ስላልም ማለት ነው። ለምሳሌ አሁን ይሄን መጽሐፍ ተቀበሏል አንተ? ይሄን መጽሐፍ ተቀበሏል? Yes.
የመጽሐፍ ቅዱስ መዝገበ ቃላት የኢትዮጵያ መዝገበ መጽሐፍ ቅዱስ ማህበር ያዘጋጆች በጣም ከይቅርታ ጋር አንድ ነገር ላሳየ። ምክንያቱም አሁን ለምን እንደማልቀበለው ላሳየ ነው። እቀበላለሁ ብለህ ስለጠየቀኝ ላሳየ ለምን እንደማልቀበለው። ለምሳሌ ከዚህ ልጀምርልህ። ይኸው እዚህ ጋር ለምሳሌ መጽሐፈ መሳፍንት ማን እንደጻፈው አይታወቅም። ለምሳሌ መጽሐፈ መሳፍንት ማን እንደጻፈው ምን ጊዜ እንደጻፈ በእርግጡ ባይታወቅ እንኳን አለ እርግጡ አይታወቅም። አንድ በል ሁለተኛ መጽሐፈ አስቴር ይኸውልህ ምን አለ መጽሐፉ የጻፈው ማን እንደሆነ አይታወቅም። ያ አይ ነው ብዙዎቹ እንትን ይላሉና ቆይ እንዴት ተቀበለዋለሁ እንደዚህ የሚል መጽሐፍ ኢብሮዬ ልክ መጽሐፍ ቅዱስ ላይ ይዘቱ አሁን እኮ ስላልገባህን እኮ ነው። አንተ አላውቅም። እሺ ያንተ ጉዳይ አላውቅም። እሺ ስላንተ ሳይሆን ስለኔ ላወራና አንድ ነገር እኔ ለምን እንደተቀበልኩት ልንገርህ እኮ ነው። እኔን ለምን ትጠይቀኛለህ? በቃ እኔ ስጠይቀኝ ለምን መሰለህ የጠየኩህ አሁን በመጽሐፍ ቅዱስ ላይ ነው የተወያየን ያለ ነውና አሁን አንተ ምንድነው ያልከኝ? መጽሐፍ ቅዱስ እኮ ኢየሱስን እኮ እንደ ነብይ ነው እንጂ እንደ አምላክ አይደለም ያሳየው ያለን እየተከራከርን ነው ያለነው አይደል? አሜን። መከራከር ሳይሆን እየተነጋገርን ነው ያለነውና አይ አይደለም እንደዚህ ነው የሚለው እዚህ ላይ እኮ ማለት እንደዚህ ነው ላለው አይ አይደለም እዚህ ላይ እኮ የተባለው እንደዚህ ነው ቆይ እዚህኛው ፓርት ላይ እንደዚህ ይላል ታዲያ እንደዚህ ማለት እንደዚህ ነው የተባባልን ነውና ኦኬ አሁን መጽሐፍ ቅዱስን ቤዛ አድርገን ነው ያወራነውና ሊትራሊ ወይ መጽሐፍ ቅዱስን ቶታሊ አትቀበለውም ነው ወይስ አታምንበትም ጭራሽም ነው? አለበለዚያ ደግሞ መጽሐፍ ቅዱስ ላይ እንደዚህ አለ እንደዚህ የሚለው እንደዚህ ስለሆነ በዚህ መንገድ ነው የተረዳሁት ነው ብለህ ነው ያሰብከው ለማለት ነው ያልገባኝ እሱ። what's the reason አሁን እኔ እናንተ በመጽሐፍ ቅዱስ ላይ ስናወራ ምንድነው ያንተ እኔ ስለማምንበት አንተ ለምንድን ነው የምታወራው? ኦኬ በቃ አሁን ጥሩ ጥያቄ አመጣ። ጥሩ ጥያቄነት ምንድነው? እኔ ኢብራሂም ባይብልን የማልቀበለው ሙሉ በሙሉ አይደለም። ለምሳሌ እስራኤሎች ስማ አምላካችን ያህዌ አንድ ያህዌ ነው የሚለው አምላክ አንድ ነው እንቀበላለን። ባይብል ላይ አንድም ቦታ ከአብ ውጭ አምላክ እንደሌለ ይመሰክራል። ይሄን እንቀበላለን። አብ ማለት አስገኝ ነው ራሱ ሲጀምር ምን አለ ቆሮንቶስ ጻፊ ሲጽፍ ምዕራፍ 8 ቁጥር 4 እና 6 ላይ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን። እሱም ማን ነው አለ 6 ላይ ነገር ሁሉ ከእርሱ ነው እኛም ለእርሱ ሆነን አንድ አምላክ አብ አለን አለ። ኢየሱስም ሲናገር ማርቆስ ወንጌል ላይ ይሄንኑ ነገር የዘዳግም 6:4 ላይ ያለውን ኮት አድርጎ ከሁሉ ከትእዛዛት ሁሉ ፊተኛይቱ ማንኛይቱ ናት ብሎ ተብሎ ሲጠየቅ እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው የሚል ነገር ተናግሯል። አንተም በፍጹም ልብ በፍጹም በቃ ይሄን ተገዛል። ይሄንን አምላክ ተገዛል። አንድ ጥያቄ ግን አልመለስክልኝ። ኦኬ መርጣ ነው የምትቀበለው ማለት ነው ወይስ መቼ ጨረስኩ? እሺ አዎ ስለዚህ አሁን እኔ እነዚህ ኤፌሶን ላይ ለምሳሌ ምን ይላል? ኤፌሶን ምዕራፍ 4 ቁጥር 6 ላይ በሁሉም የሚኖር በሁሉም የሚሰራ የሁሉም አባት አንድ አምላክ የሁሉም አባት አለ። የአባት ማለት አስገኝ ነው። ለሁላችን አንድ አምላክ ያለን አይደለምን? አንድ አባት ያለን አይደለምን? አንድ አምላክ ሲፈጠረን አይደለምን ይላል ሚልኪያስ ጻፊ ማለት ምዕራፍ 2 ቁጥር 10 ላይ። ስለዚህ ይሄ አንዱ አምላክ የሁሉም አምላክ የሁሉም አባት የኢየሱስም አምላክ የኢየሱስም አባት የሰዎች ሁሉ አምላክ የሰዎች ሁሉ አባት መሆኑ ከተናገረ አስገኝ ፈጣሪ አምላክ ከሆነ ከተናገረ መጽሐፉ ይሄንን ቁርአን ኮንፊርም ያደርግልኛል ባጭሩ። ቁርአኔ ኮንፊርም ያደርጋል። ቁርአኔ ይላል ወኢላሁኩም ኢላሁ ዋሂድ ይላል። አምላክ አረቆ ያስጨርስ አምላካችሁ አንድ አምላክ ነው በማለት ነበር። ስለዚህ አንድ አምላክ ያለው እውነተኛው አምላክ እሱን በማምለክ አዎ እቀበለዋለሁ በዚህ ጉዳይ። ከዛ በተረፈ ግን ዝም ብሎ ከቁርአን ጋር ተቃርኖ የሚመጡ ነገር ለምሳሌ የኢየሱስ መሰቀል አስመልክቶ አንተ የምትለው ወደፊት ይፈርዳል ምናምን እነዚህ ሁሉ መጽሐፍቶቹ ራሱ ማን እንደጻፋቸው ስለማይታወቁ አንዳንድ እውነታዎች እንኳን ቢኖርባቸው መጽሐፎቹን ውድቅ አደርጋቸዋለሁ። ለምን? አላህ በቁርአን ላይ ስለነገረኝ ማለት በሱረቱል ኢምራን ምዕራፍ 3 ቁጥር 71 ላይ የመጽሐፍቱ ሰዎች ሆይ ለምንድን ነው እውነትን በውሸት የምትቀላቀሉት? እናንተም የምታውቁ ስትሆኑ እውነትን ለምን ትደብቃላችሁ? በማለት አላህ ይናገራል። ስለዚህ ያን ያለው ነገር ወዳጅ። ኦኬ ሶ ማይ ኩዌስችን የነበረው ግን ባይብልን ቤዝ አድርገን ነው ያወራነው ነው። ኦኬ ሶ ቤዝ አድርገን እስካወራን ድረስ እንዴት ላይክ ሌሎቹን መርጠ ነው በቃ አሁን አንተ የተረዳው ምንድነው? ቁርአንን ተቀብየዋለሁ ግን ደግሞ መጽሐፍ ቅዱስን ስፈትሻው ቁርአን የሚለውን ፕሩፍ የሚያደርግልኝ ፓርት እቀበላለሁ።
ሌላው ደግሞ ከቁርአኑ ውጪ ደግሞ የሆኑ ነገሮች ሲያወራ አይመቸኝም ነው መሰለኝ። እንደዛ መሰለኝ አይዲያ። በቃ እንደዛ ነው አይዲያ። እና አንድ ቤዝ ላይ ሆነን ለዛ ነው አንድ ቤዝ ላይ ሆነን አይደለም። እኔ አሁን ለምሳሌ ለምንድን ነው እኔ ብጠይቀኝ ለምንድን ነው ቁርአን ያልተቀበልከው? ለምንድን ነው ይሄንኛውንስ መጽሐፍ ቅዱስ ልትቀበል የቻልከው ብትለኝ እኔ የጠየቀኝን ጥያቄ አልመጣሁም። እኔን አሁን የአንተን ሀሳብ ነው የተረዳሁት። እኔ ደግሞ ለምንድን ነው እንዳንተ በአንተ ሂሳብ ላይ እንዴት ነው ለምንድን ነው ያልተቀበልከው ብትለኝ እንትን ምናምን አይደለም። የኔ ሀሳብ ነው፣ ሀሳቡን ነው የምነግርህ። አሁን ስለ ኢየሱስ ክርስቶስ የምንነጋገር ከሆነ ኢየሱስ ክርስቶስ በነበረበት ዘመን ያወሩ ከእሱ ጋር አንድ ላይ የነበሩ ዊትነስ ናቸው፣ የአይን ዊትነሶች ናቸው የነገሩኝ። ስለዚህ እሱ ነው የምቀበለው ነው አንድ ዊትነስ በሙሉ እነዚህ ሐዋርያቶቹ በሙሉ እስቲ ሐዋርያቶቹ እኛ ያየነውን የሰማነውን በጆሮአችን እንትን ያለውን እሱን የምንነግረው። ማን ነገረ? እሱ ማን ነገረ? ዮሐንስ። ዮሐንስ በምን በየትኛው መጽሐፍ? በራሱ በወንጌል። ማን የጻፈው? እሱ ዮሐንስ። መረጃ ልክ እንደ መረጃ ምን ማለት መረጃ ስትለኝ አልገባኝ። መጽሐፉን ዮሐንስ ለመጽሐፉ መረጃ ዮሐንስ ወንጌል ተብሎ ምስክርነት የዮሐንስ ምስክርነት ባይዘው የባይብል መረጃ ለሚቴል የባይብል መረጃ ማለት ነው። ባይብሊካል በጣም አሪፍነቱን ልንገርህ። እኔ ያው በጣም ያሳመኑኝን ነገሮች ልንገርህ። ከታሪክ አሁን አንተ እንደምትለኝ እኔ ማምነው እንደሱ ነው። መረጃ ምን አይነት መረጃ ልስጥ? በወቅቱ አልነበረ። እንዴት አድርገህ ዮሐንስን ላምጣው? ዮሐንስ ለመጻፉ መረጃ እስቲ። ዮሐንስ ነው የጻፈው። ራሱ ሜንሽን አያደርግም። መረጃ የለም። ስለ ዮሐንስ አይደለም እኮ መጽሐፉ። ለዛ እኮ ነው በቃ እኮ የለም እኮ ነው። ማን እንደጻፈው አይታወቅም። ማለት እኮ ያለም እንዴ ሌሎችንም እነ ማቴዎስንም ብትል እነ ሉቃስም በወቅቱ የነበሩት ተናግሯል እኮ አሉ። እንደዚህ ጠየቀው እገሌ ሐዋርያ መረጃ ኦኬ ከ12ቱ ሐዋርያት ውስጥ ደኔም አንደኛው ማቴዎስ ነው። የሐዋርያቶቹ ማን የነገረ ማቴዎስ ነው ያየውና እየመሰከረ ያለው ማለት በየትኛው መጽሐፍ? በራሱ መጽሐፍ በወንጌል መጽሐፍ። እሺ ወንጌሉ ማቴዎስ በማቴዎስ ወንጌል ላይ ማን የጻፈው ወንጌል ነው? የማቴዎስ ወንጌል ማቴዎስ ማቴዎስ ሐዋርያ ነበረ። ያየውን ያለ ነው የጻፈው። ምን አድርጌ ሌላ ምን አይነት መረጃ ልስጥ? ቆይ ምን አድርጌ ልስጥ? መረጃ አይደለም። ከዚህ በላይ መረጃ ምንድነው የምሰጠው? ምንድነው ነው? ከዚህ በላይ መረጃ ከዚህ በላይ መረጃ የምሰጥህ ምንድነው ነው? ኦኬ ሌሎችንም እንትን አድርጌ ለመጣልህ እችላለሁ። ማንም እንዳልጻፈው ነው። አሁን ለምሳሌ ነገርኩህ ያለ ባታምን ማንም እንዳልጻፈው መረጃ ልስጥህ። እሺ ለምሳሌ ማንም ሳይጻፍ ነው የተገኘው። ማንም እንዳልጻፈው ላሳይህ። በቃ የሆነ ሰው ማይታወቅ አናኒመስ የሆነ ሰው እንደጻፈው ላሳይህ። አንድ ይኸውልህ ምን ይላል መሰለህ? ይሄ ምን መሰለህ? The Jesus Seminar was a group of about 50 biblical criticism scholars. 50 የክሪቲሲዝም ስኮላሮች ናቸው የጻፉት ይሄንን መጽሐፍና ምን ይላሉ መሰለህ? All the Gospels originally circulated anonymously ያለ ጭራሽ anonymously አይታወቁም። ማን እንደሆኑ ጸሐፊያቸው authorship አይታወቅም። Authoritative names were later assigned አለ። ከሆነ ጊዜ በኋላ ነው ስም የተሰጣቸው ራሱ ማን እንደጻፈው አይታወቅም። assigned to them by unknown figures በማይታወቁ ሰዎች in early church ከቸርች ፋዘርሶች ማለት ነው። አንደኛው ተነስተው ነው በቃ አንዳቸው ተነስተው የሰጧቸው። in most cases አለ the names are guess ናቸው፣ ግምቶች ናቸው or perhaps the result of choice wish ምናልባት ሊሆን ይችላል ተብሎ ነው የሚገመተው። አየው ለምሳሌ ደግሞ ለምሳሌ ማቴዎስ ወንጌል የማቴዎስ ወንጌልን ደግሞ አይተ ለምሳሌ መጽሐፉን ማየት ትችላለህ፣ ገጽም ማየት ትችላለህ፣ መውሰድ ትችላለህ። መጽሐፉን ማለት ነው ምን አለ
ኦተርሺፕ አለ የዚህ መጽሐፍ ኦተርሺፕ የማቴዎስ ወንጌል the gospel of Matthew is technically anonymous አለ አይታወቅም ጻፍ as are other gospels አለ ሌሎቹ ጎስፔሎች እንደሆኑት የዚህ ጸሐፊ ኦተርሺፑ ማን እንደሆነ በጭራሽ የሚታወቅ በተለያዩ መረጃዎች ማወቅ የምችልበት መረጃዎች አሉ ለምሳሌ ከጻፉ ታሪክ ውስጥ ተነስተ ገብቷል አሁን ለምሳሌ ጴጥሮስ ማን ነበሩ ጴጥሮስ ደብረ ዘይት ተራራ ላይ የወጡት 3 ናቸው ያዕቆብ ጴጥሮስ ራይት እንደ ዮሐንስ መሰለኝ 3 ናቸው ስለዛ ታሪክ ሊያወራ የሚችለው ከሶስቱ አንዱ ነው እንዴ እኔ እንትና ወጣን ካለ አንደኛው እሱ ነው ማለት ነው መረጃ ኦኬ እሺ በአጠቃላይ መረጃ እንትን ብዬ እንትን ነው ይሄ ከሆነ ችግር ነው ግን አሁን አንተ ይሄን አይደለም ችግር አሁን ሊትራሊ እነሱ ቢጽፉ እነሱ ቢጽፉ የጻፉት ትክክል ነው ብለህ ታምናለህ በቃ ስለማይታወቅ ነው ኦሬዲ የማይታወቅ ነገር ሊሆን አይችልም ካልሆነ በኋላ ሊሆን አይችልም ኦኬ ሎክ ሌላኛው አሁን ብዙ እንትን አለ አሁን እንደዚህ ስትል ለምሳሌ አንድ ሰው ነው ያመጣው ብለ አሁን እነሱ እንደ አሁን እኔ በፕሩፍ ባረግልህ ማን እንደጻፈ ጽሁፍ ፕሩፍ ባረግልህ አታረግልኝ ፕሩፍ ባረግልህ ታምነዋለህ ወይ ነው ትቀበላለህ ወይ አታረግልኝም እኮ ነው ኪሩቤልዬ አታረግልኝም ለምን አልከኝ በቃ እስቲ ካረክ አርጋ ስለሌለ እርግጠኛ ስለሆነ እንኳን እኔ ይቅርና አሁን ያሳየው መረጃ ይቅርና አዲሱ መደበኛ ትርጉምን ሄድና ግባና ነው ስለ ጻፊዎች አንድ እርግጠኛ ጻፊ የለም አንድ ምናልባት የጳውሎስ መልእክቶች ካሉ እሱ ምናልባት ነው መጽሐፍ እኮ ነው ታዲያ በተለያየ ዘመን የተጻፈ የተለያየ ሰው መጽሐፋቸው እኮ ነው ጥቅሙ ወንድ ጻፈው ሴት ጻፈው በምን አውቃለሁ መጽሐፍ እኮ እና ያየነው ነው ባይዘው አክቹሊ በአጠቃላይ አንድ ነገር ደግሞ ሌላኛው ደግሞ ህይወት ነው የሚኖር ህይወት ነውና ምንጩ እኔ ካላወቅኩት አንተ አሁን ለምሳሌ ስለዚህ አሁን ምንጩ ላይ ነው ያለው ችግር ምንጩ ላይ ነው በሽታ ያዘን የሆነ ስኳር ምናምን ነገር የሆነ ኪኒን መንገድ ላይ ያገኘ ዝም ብለን ሰጥቷል አይ መድኃኒት ከሆነ መቼም በሽታዬ ከመድኃኒቴ ከበለጠ ምንድነው በሽታዬ የሚገለኝ ከሆነ መንገድ ላይ አይደለም ጣራ ላይ ባገኝ ዝም ብዬ መድኃኒት ልጠቀም ይችላል because I literally died በቃ ሞት ነው የሚጠብቀኝ ከሞት በላይ ምን አዲስ ነገር አለ እኮ የሚገለኝ መድኃኒት ነው yeah I'm using my instinct and then I use it በቃ ይቅርብ በቃ I use it why not ለምን ነው አንተ ነገር የለውም በቃ እዚህ ድረስ ከሄድን ይበቃል ያው እሱ ነው ሌላ ሐሳብ አይ በቃ ለሌላ ሰው ብዙ ነው የኔ ቤት ስራ ያዝና ደግሞ ሌላ ጊዜ ትመጣና ኢንሻአላህ ጥሩ ጸባይ ነው ያለ በዚህ ጉዳይ ላይ እስቲ ይሄን እንትን ካለ እንድትድን ስለምፈልግ ነው ወንድሜ ወዳለሁ ሻበልሽ ባይ ባይ ጥሩ ነው እንደዚህ ሰው መዋደድ ማሻአላ ስለዚህ የእውነት ወዳኝ ከሆነ መረጃውን ይዛል የምሬን ነው አስወር የምሬን ነው እኔም አላህ ሂዳያ ይስጥልኝ እሺ መልካም ቀን ይሁንልሽ ሰማለሽ ራስ ምታት መርሐባ ከመሄዱ በፊት ቅድም ዮሐንስ አንዳንድን ሲጠቅስ ስለነበረ ያው እነሱ እንደሚሉት ዮሐንስ ነው የጻፈው ነው የሚሉት ስለዚህ እዛ ጋር ቃልን እግዚአብሔር ነበረ ብሎ እየጠቀሰ ያለው ዮሐንስ ነው እና እግዚአብሔር ነው እያለ ያለው ዮሐንስ ከሆነ ስለዚህ ዮሐንስን ቃል አምኖ ነው ቃል እግዚአብሔር ነው እያለ ያለው እንስማማው ችግር የለም ዮሐንስ ቃልን እግዚአብሔር ብሎ ከጠራው ቃል እግዚአብሔር ነው ብሎ የሚያምን ከሆነ እስቲ ከተመቸክ መጽሐፈ መሳፍንት ምዕራፍ 13 ላይ ክፈት እስቲ ላስቸግር ካፈለ እሺ መጽሐፈ መሳፍንት እሺ እሺ መሳፍንት
መጽሐፈ መሳፍንት ምዕራፍ ስንት? 13 ቆይ 13 መሰለኝ። አዎ ቁጥር ስንት? 21 እና 22 ዲግ 1 እና 2 ይኸው ማልጀቹ የእግዚአብሔር መልአክ ዳግመኛ ለአማኑኤልና ለሚስቱ አልተገለጠም። ያን ጊዜም ማኑኤል ይላል። ያው እዚህ ጋር ሲነበብ የእግዚአብሔርን መልአክ ይሄ እግዚአብሔር ብሎ እየጠራው ነው። እዚህ ላይ ባይብል ላይ እንደተነጋገርነው የመጀመሪያ የእግዚአብሔር መገለጥ ኢየሱስ ክርስቶስ ከመምጣቱ በፊት ቃል ነበርና ቃል እያለ ለአዳምንም ሲያናግረው የነበረው ቃልም ይፈልገው ነበር። ኮቴም ሰሙ እያለ ምናምን ያወራ ነበር። አብርሃም ጋርም አለ። የተለያዩ ነገሮች አሉ በዚህ ጉዳይ ላይ ቴዎፋኒ ከክርስቶስ መምጣት በፊት የነበረ እንትን ነውና ሰዎች ኮንፊውዝድ ሆነው ነበር። ይሄንን አገላለጥ ይሄን ስለማይሉ ማለት ነው። ሶ ምንድነው የመጀመሪያው እንትን ከሰዎች ጋር ያለውን ዲል በሙሉ አሁን በልጁ ፈጠረ ምናምን ካለ በኋላ ቃል ሁሉን ነገር ከሰዎች ጋር ያለውን ኮሙኒኬሽን በአጠቃላይ የሚያደርግ የነበረው ቃል ነበረ። ስለዚህ አሁን ቅድም እንዳልከው መጀመሪያ ላይ እንዳነሳው አብርሃም እኔ ነበርኩኝ ሲላቸው ከአብርሃም የተቀበለው እንትን እኔ ነበርኩኝ ሲላቸው በአብርሃም ዘመን እሱ የሚያወራው ስለ አሁን ስላለ ይሄ 50 ዓመት ያልሞላው ልጅ ደግሞ አብርሃምን እኔ ነኝ ምናምን ይላል እንዴ ምናምን ያሉት ፓርት ላይም በፊት እንደነበረና እሱ ኮሚኒኬት እንደሚያደርጋቸው እንደነበረ ነውና በዛ ነው የሚታየው። እንደዛ ነው የሚታየውና አንዴ መልአክ አንዴ እንደዛ ይላሉ ይጻፍ ነበር። ግን ባይብል ሊትራሊ የባይብል አጻጻፉ ራሱ እንትኑን ብታየው ታሪክ አለ ውስጡ። የሰው ንግግሮች አሉ፣ ሰው የሚናገሩት ንግግሮች አሉ፣ የሰው ፍላጎቶች አሉ፣ የሰው ኃጢያቶች አሉ። ጻድቅ ያልካቸው ሰዎች ኃጢያቶችም ጨምሮ ይጻፋል። ሁሉም ይሄ በሊትሬሲው በሙሉ በታሪክ ውስጥ ስለ መሲሁ ማንነት እየተናገረ የሚያልፍ ነው። እያንዳንዱ ጉዳይ ከመሲሁ ጋር የሚገናኝ ነው እና መሲሁን እየተረከው ነው፣ በታሪክ እየተረከው ነው የሚያልፈው። አዲስ ኪዳን የሚለው ነው። ቁልጭ ባለች ቋንቋ ብትነግረኝ እዚህ ጋር መልአኩ የተባለው ኢየሱስ ነው ወይስ አልገባኝም። በጣም ነው የሚያብራራው፣ ግን ቁልጭ ያለ ቋንቋ አላገኘሁም። እዚህ ጋር እንደዛ ነው መልአኩ የተባለው እግዚአብሔር ነው ኢየሱስ ነው እያልክ ነው። ቃል ነው ቆይ አንዴ መልሼ በደንብ ላይ ነበር